ሰላም ጤና ይስጥልኝ የሀዊኔት ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያለን ዛሬ በአዲስ ቪዲዮ ተገናኝተናል። የዛሬው ቪዲዮአችን የሚያተኩረው ሰው ለመርዳት ሰው መሆን በቂ ነው የሚለው አባባል ላይ ያተኩራል። እንግዲህ ብዙ ጊዜ ሰዎችን ለመርዳት ሰው መሆን በቂ ነው ስንል እናያለን። ነገር ግን ሰዎችን በመርዳት ውስጥ የሚመጣ ሳክሪፋይ የሚመጣ ዋጋ መክፈል ደግሞ አለ ማለት ነው እና ታዲያ ሰዎችን ለመርዳት ሰው መሆን በቂ ነው የሚለው አባባል እንዳለ ሆኖ ነገር ግን ሰዎችን ስንረዳ ምን አይነት ጥበቦች ያስፈልጉናል የሚለውን የምናይበት ቪዲዮ ነው ዛሬ ይዘን የመጣ ነው። እንግዲህ አንዳንዴ ሰዎችን ለመርዳት ስንል ዋጋ ስንከፍል ይታያልና ብዙ ጊዜ ሰዎች ለሰዎች በሚያደርጉት መስዋዕትነት እስከ ህይወት መስዋዕትነት ሲከፍሉ ይታያል። ታዲያ ይህንን ነገር እንዴት አድርገን ነው ራሳችንን መስዋዕት ሳናደርግ ሰዎችን ማገዝ የምንችለው? ሁለተኛ ደግሞ የሚታገዘውስ ምን አይነት ሰው ነው የሚለውን የምንማርበት ቁም ነገር አዘል ቪዲዮ ነው። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን እንጋብዛለን። እስከ መጨረሻው ድረስ ይህን ቪዲዮ ከመልከታችሁ ከተማራችሁና ከወደዳችሁት ብቻ ለሌሎች ለጓደኞቻችሁ ደግሞ ሼር በማድረግ እነሱም ከዚህ ቪዲዮ የሆነ ቁም ነገር እንዲማሩ እንድታደርጉ በአክብሮት እንጋብዛለን። እንግዲህ የዛሬው ቪዲዮአችን በመነሻችን ላይ ለመናገር እንደሞከርኩት አንዳንድ ጊዜ ሰዎች ሰውን ለማገዝ ሲሉ ዋጋ ሲከፍሉ ህይወታቸውን ሲያጡ ምነው በቀረብኝ ሲሉ ይታያልና ታዲያ ሰው መርዳቱ ክፉ ላይሆን ይችላል። ነገር ግን ሰዎችን በማገዝ በምናደርገው የሚመጡ ነገሮች የምንከፍላቸው መስዋዕትነት መጨረሻ ላይ እንድናማረር ሰው መርዳት ተገቢ አይደለም እንድንል ያደርገናል ማለት ነውና ይህንን የምናይበት አሪፍ ታሪክ ነው ዛሬ ይዘን የመጣነው። የዛሬው ታሪካችን አንዲት ፍየልን ይመለከታል። ታዲያ በአንድ ሀገር የሚኖር አንድ የተከበረና በጣም የሚወደድ ንጉስ ነበር። ይህ ንጉስ ፈረስ አለው። ይህ ፈረስ ዝም ብሎ የውጪ ወይም የቤት እንስሳ ብቻ አልነበረም። ለዚህ ንጉስ በጣም የተከበረ በጣም የሚወደው እንደ ቤተሰቡ አካል የሚያየው በጣም መልከ መልካም የሆነ ፈረስ ነበረው። እዛ ቤት ውስጥ ይሄ ፈረስ ከሰዎች እኩል እንደውም ጭራሽ ከአንዳንድ አጋፋሪዎቹ በበለጠ ክብር ይኖረዋል እና እዛው ደግሞ ልክ እንደዛው አንድ ፍየል አለች። እቺ ፍየል ያን ያህል ትኩረት የማይሰጣት ብቻ ቤት ውስጥ ከቤት እንስሳዎች የማትለይ አንዲት ፍየል ነበረች ማለት ነው። ታዲያ እንዲህ ሆኖ አብረው እየኖሩ እያሉ ይሄ ፈረስ አንድ ቀን በጠና ይታመማል እና በጣም ታመመ። ያ አካባቢ ያሉ ያ ባህል ሐኪሞች በሙሉ ተጠርተው ይህንን ፈረስ እንዲያክሙ ተደረገ። ምንም መድኃኒቶች ቢቀያየሩም ይሄ ፈረስ ሊድን አልቻለም። ጭራሽ በሽታው እየባሰበት ከቀን ወደ ቀን እየጨመረ ይሄዳል እና ሳምንታት 15 አለፉ። የመጨረሻ አንድ የባህል ሐኪም እንግዲህ ምን ይላል፣ ዛሬ ይህን ፈረስ ይህን መድኃኒት እንሰጠዋለን። ከዚህ መድኃኒት አገግሞ የሚሻለው ከሆነ ነገ ጠዋት እናይና መድኃኒቱን እንደግማለን። አለዛ ግን ስቃዩ እየበረታበት ስለሆነ ያው የሚቻለው ነገር በሙሉ ተደርጓል። ዛሬ ለውጥ የማያሳይ ከሆነ ጠዋት ላይ መርዝ እንግተውና እንዲሞት እናደርጋለን። ቢያንስ ማዳም ባንችል እንኳን ስቃዩን መቀነስ አለብን ብሎ ለንጉሱ ይናገራል። ንጉሱ በጣም አዘነ፣ በእውነት አለቀሰ። ምክንያቱም ፈረሱ እንዳልኳችሁ በጣም የሚወደድ ፈረስ ነው። ነገር ግን የሚደረገው ነገር በሙሉ ተደረገ፣ አልቻለም። ስለዚህ ነገ ጠዋት መርዝ ሰተን ይሙት የሚለው ነገር በጣም አንጀቱን በላውና እስክስቅ ብሎ ያለቅሳል። ነገር ግን መዳን ካልቻለ ቢያንስ ስቃው ሊበረታበት አይገባም፣ ስቃውን ማየት የለብኝም፣ ስለዚህ ይሙት ብሎ ይፈርዳል ማለት ነው። ይህንን ሲመካከሩ የአንዲት ያቺ ፍየል ትሰማለች ማለት ነው። በቅርብ ርቀት ሆና እያንዳንዱን መረጃ ትሰማለች። ነገ ሊገሉት እንደሆነ፣ ዛሬ የማይሻለው ከሆነ ነገ እንደሚሞት ሞት እንደሚጠብቀው ትሰማለች። ጓደኛዋ ነው። በጣም አዘነች። ጓደኛዬ ሊሞት ነው ብላ ሌሊቱን ሙሉ ይህንን የታመመ ፈረስ ስታበረታታ ሞቲቬት ስታደርግ ታድራለች ማለት ነው። ዛሬ የማትነሳ ከሆነ ነገ ጠዋት ላይ መርዝ ሰጥተው እንደሚገሉ ሰምቻለሁ። ስለዚህ ያለ የሌለ ኃይልህን ተጠቅመህ መነሳት አለብህ። ከምትሞት እንደምንም ብለህ በርታ ብላ በጆሮ እያሾኮሾኮች ታድራለች። ሞከረ ላለመሞት። መቼም ሞት ህይወት መኖር ያጓጓል እና ይሄ ፈረስ ለመኖር ታገለ፣ አልቻለም። እንዲሁ ሲታገል እንደምንም ብሎ ወደ ሌሊቱ ላይ ቢያንስ አንድ እግሩ መነሳት ጀመረ። በርታ አለች። እንደምንም ሞቲቬት ስታደርግ ስታበረታታ፣ ዛሬ ካልተነሳ የመጨረሻ ነው፣ መሞትህ ነው። ከመሞት ደግሞ ያለ የሌለ ኃይልህን አሟጠህ ተነስተህ የመኖር ህልውናህን ማለምለም አለብህ፣ አለዛ ነገ ጠዋት ይገሉሃል እያለች ስትለው እሱም ምንም ተታግሎ
የመጀመሪያዋ የሌሊት የጠዋት ሊነጋጋ ሲል ያለች ጀንበር ፀሐይ ፍንጥቅ ስትልበት ያ ፈረስ ሙሉ በሙሉ ይነሳል ማለት ነው። በዚች በፍየል ጉትጎታ፣ በዚች በፍየል ሞቲቬሽን፣ በዚች በፍየል ብርታት ይነሳል ማለት ነው። ጠዋት እነኛ የባህል ሐኪሞች ሲመጡ ሊያክሙት ፈረስ ቆሟል ማለት ነው እና በጣም ተገረሙ፣ በጣም ተደሰቱ። ንጉሱ ተጠራ፣ አካባቢው አጋፋሪዎች በሙሉ ተጠሩ። ፈረሴ በጣም ተነሳልኝ፣ ከመሞት ሰነበተ፣ ዛሬ እኮ እንገለዋለን ብለን ነበረ፣ ይኸው ቆሞ ተገኘ ብለው በጣም ጮቤ ተረገጠ። አካባቢው እንዳለ እምቢልታ መለከቱ ተሰበሰበ፣ ሙዚቃ ተከፈተ፣ ድግሱ ተጣጧፈ። ታዲያ እንግዲህ በዚህ መካከል ሼፎች አንድ ነገር ያመጣሉ። እንግዲህ ፈረስ ከዳነ እቺ ፍየል ለመስዋዕትነት መቅረብ አለባት፣ ለነኚህ ለባህል ሐኪሞች ምግብ መሆን አለባት፣ መታረድ አለባት አሉ ማለት ነው። ታዲያ እንግዲህ ያሉትም አልቀረም። ያቺ ፍየል ያመጡና ሊያርዷት ቢላ እየሳሉ ይህንን ነገር ስታስተውል በጣም በውስጧ ታዝናለች። የወንድሟ ወይም ደግሞ የፈረሱ መዳን በጣም ደስታ ቢሰጣትም ነገር ግን እሷ የመጨረሻ ህይወቷ እስትንፋሷ ሊቋረጥ መሆኑን ስታይ በጣም ታዝንና በጣም ልቧ ይሰበራል። በመሰበር እንግዲህ ያልቀረም ሙሉ በሙሉ ትታረዳለች፣ ተጠብሳም ለእንግዶች መሸኛ ትሆናለች ማለት ነው። እንግዲህ ፈረሱን አድና እሷ ህይወቷን ሰጠች ማለት። አንዳንዴ በህይወት ስንኖር ለሰዎች መስዋዕትነት መክፈል መልካም ነው። ነገር ግን መስዋዕትነት የምንከፍለው እስከምን ድረስ ነው የሚለው በጣም ወሳኝ ነው ማለት ነው። አሁን እቺ ፍየል ያደረገችው ነገር ምናልባት እንዲሁ ስናየው መጥፎ ላይሆን ይችላል። በሃይማኖቱም ብናየው ያን ያህል መጥፎ ላይሆን ይችላል። ምክንያቱም ሰዎች ለራሳቸው መኖር ሳይሆን ለሰዎች መኖር መቻል እንዳለባቸው መጽሐፍ ይሰብካል፣ ቁርአን ይሰብካል። ጥሩ ነው። ግን በሰውኛ ስናየው ደግሞ ማንኛውም ሰው ቢሆን ሰዎችን ማገዝ ጥሩ ነው። ነገር ግን ራስን መስዋዕት እስከማድረግ የሚያደርግ ሰው የለም ከመላክ በቀር ማለት ነው። ስለዚህ ፍየልም ማገዟ ባልከፋ ነበር። ግን የምታግዘው ወይም ደግሞ ያንን ነገር ስታደርግ ህይወቷ ላይ ወደ እሷ እንደሚመጣ አለማሰቧ ወይም ደግሞ አለመገመቷ ጎዳት ማለት ነው። እና አንዳንዴ ሰዎችን ስናግዝ ለሰዎች መልካም ነገር ስንሰራ ያ የሰራነው መልካም ነገር ራሱ እኛን ጠልፎ እንደማይጥለን እርግጠኛ መሆን አለ። በጥበብ ነገሮችን የማናደርግ ከሆነ አንዳንዴ ለመልካም ያልነው ራሱ ለመጥፎ ሆኖ እናገኘዋለን ማለት ነው። በተለይ በዚህ ዘመን ከሰዎች ጋር በምናደርገው በየቀኑ በምናደርጋቸው መስተጋብር አንዳንዴ ሰዎች ዋጋ ስንከፍል እናያለን። በማመናችን ዋጋ ስንከፍል እናያለን። ሰዎችን በመውደዳችን ዋጋ ስንከፍል እናያለን። ሰዎችን በማገዛችን ዋጋ ስንከፍል እናያለን እና ሰዎችን መርዳት ማገዙ መልካምነቱ መልካም ሆኖ ነገር ግን መልካምነትን እስከምን ድረስ እኔን ህይወቴን መስዋዕትነት እስከሚያስከፍለኝ ድረስ ከሆነ ሃይማኖቴ ላይ ተጽዕኖ የሚያመጣብኝ ከሆነ ከሰዎች ጋር ያለኝ መስተጋብር የሚረብሽ ከሆነ ያ መልካምነት ጥንቅር ብሎ ቢቀር መልካም ነው ማለት። ስለዚህ መልካምነት መልካም ቢሆንም ነገር ግን የምናደርገው ነገር ግን ወሳኝ ነው ማለት ነው። ከሰዎች ጋር የምናደርጋቸው ኮሚኒኬሽኖች አንዳንዴ ሁሉም የምናወራው ነገር በሙሉ ቫልዩ ላይኖረው ይችላል። ለሰዎች ጋር የምናደርጋቸው ኮሚኒኬሽኖች፣ የምንነጋገራቸው ቃላቶች፣ ሚስጥራቶችን ስናወጣ ያለንን ነገር ከውስጥ ስንናገር የምንጎዳበት ነገር አለ። እቺ ፍየል የሰማችውን ነገር በመናገሯ ነው የተጎዳቸው። አንዳንዴ እኛም ያሰብነው ህልማችንን ለሰዎች አውጥተን ስንናገር በህልማችን ምክንያት ተጠልፈን ስንወድቅ ይታያል ማለት ነው። አንዳንዴ ውስጣችንን፣ ኑሯችንን፣ እቅዳችንን ለሰዎች አውጥተን ስንናገር የራሳችን ያውጥተን የተናገርነው እቅድ ለኛ ጉድጓድ ቆፍረውልን ሰዎች ስንወድቅ ይታያል ማለት። ስለዚህ ከሰዎች ጋር በምናደርጋቸው በእያንዳንዱ መስተጋብር የምንናገራቸውን ነገሮች መቆጠብ፣ በተለይ ዓላማችንን፣ ህልማችንን ለሰዎች አውጥተን የምንናገር ከሆነ ውድቀታችን የከፋ ይሆናል ማለት። ለምን ሰዎች ህልምን አውጥተን ስትናገር ሁለት ነገር ይጠብቃል። አንድም በርታ የሚል አበረታች፣ ጨርሰዋል፣ ጎበዝ፣ ጀግና ነህ የሚል አንተ ህልምህን ገና በሀሳብ እያለ እዛው ጋር እንድትቆም የሚያደርግ እንድትነፋፋ የሚያደርግ ቃላት ተሰጥቷል። በሌላ በኩል ደግሞ አይሆንም ይሄ እኮ መልካም አይደለም ብለው የሚሰብር ነገር ሊነግሩ ይችላሉ። አንተ ተሽመድመደህ ትቀራለህ ማለት። ስለዚህ የምናደርጋቸውን ነገሮች የምናደርጋቸውን ኮሚኒኬሽኖች ከሰዎች ጋር የምናደርገው የላይፍ መስተጋበር ሪሌሽንሺፕ ሶሻል ሪሌሽንሺፕ በራሱ ባውንድ የሆነ እና ደግሞ ዊስደም ያካተተ በጥበብ የተሞላ መሆን አለበት ማለት እና ንግግራችን ሁሉ በጥበብ የተሞላ ጉዟችን ሁሉ በማስተዋል የተሞላ እንዲሆን ካልሆነ መጨረሻ ላይ ዋጋ ስንከፍል ይታያል ማለት። ስለዚህ ውድ የቻናላችን ተከታታዮች ዛሬ ያመጣነው ቪዲዮ በአንድም በሌላም ህይወታችንን የሚዳስስ በጓደኝነታችን፣ በቤት ትዳር ሁኔታችን፣ በፍቅር ህይወታችን እንዲሁም በስራ ቦታ የምናደርጋቸው እንቅስቃሴ ሰዎችን ለማገዝ ሰዎችን ለመርዳት የምንነጋገራቸው ቃላት በራሱ ዋጋ
አስከፍለውን ሊሆን ይችላል ወይም ደግሞ ሊያስከፍሉንም ወደፊት ይችላሉ ማለት። ስለዚህ ያ እንዳይመጣ ከፈለግን ሁሌም ነገሮችን የምናደርጋቸው በጥበብ ቢሆን ያየነውን የሰማነው ሁሉ ደግሞ ከማውራት ብንቆጠብ መልካም እንደሆነና ሰዎችን ስናግዝ በማገዝ ያለብንና ማገዝ የሌለብንን ማወቅ የምናግዘው ደግሞ እስከምን ድረስ ነው የሚለውንም መለየት በጣም አስፈላጊ እንደሆነ ከዚህ ቪዲዮ እንማራለን ማለት ነው። በሌላ ጠቃሚና አስተማሪ ቪዲዮ የምንገናኝ ተስፋ አደርጋለሁ። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል። ያስተምራል፣ ወደነዋል ካላችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እንዲሁም ቪዲዮንም ሼር በማድረግ እንድታበረታቱን በአክብሮት እንጋብዛለን። በሌላ ጠቃሚ ቪዲዮ እስከምንገናኝ ባላችሁበት ባባይ